ሰላም ውዶቼ እንደት ናችሁ? ዛሬ ሾርባ አሰራር አሳያችኋለሁኝ። የሴትዬ እናት ያስለመዱኝን ያሳዩኝን የሾርባ አሰራር አሳያችኋለሁ። ይህን ሾርባ እኔ እሰራዋለሁ ግን እኔ በምሰራው መንገድ እኔ ይከብዳል ወይም ደግሞ ከበድ ያለ ነው እኔ የምሰራበት መንገድ ማለት ነው። እርሳቸው ባሳዩ መንገድ ልስራላችሁ። እንደዚህ አጥንት ያለው እንደዚህ ስጋ የበግ ስጋ ፍሬሽ የመጣልኝ ነው እኔ ያለኝ። ይሄን አሰራር ላሳያችሁ ማለት ነው። እና ጨጓራ አድርጊበት ትንሽ ባይ ነበር ሴትዮ፣ እኔ ግን አላረግበትም እረስቻለሁ። ጠሪቅ ይበለኝ እና እንዴት ብዙ ብዬ ልሰራ ነው ይሄን ብቻ ማለት ነው። እና ጓደኞቼ አሁን ይህን ሾርባ የምሰራበት ጊድር ይሄ ነው። በዚህ ነው የምሰራው። ጊድር ትገጥ ይመስላል። ከዛ እዚህ ጋር ሽንኩርት አለኝ። ሽንኩርት እዚህ ጋር አንድ ራስ ትልቅ ራስ ሽንኩርት ነው ያደረኩት። እና የምሰራላችሁ ሾርባ ኩከር ነው። የኩከር ሾርባ ወይም ደግሞ የሆነ ስም አለው ብቻ ኩከር አሳያችኋለሁ። ኩከር ማለት ይሄ ነው። ይሄ ኩከር ሾርባ ይሄን ነው የምሰራላችሁ። ኩከር በስጋ በዶሮ ምናምን ስጋ ፈለጋችሁት አይነት መንገድ ይሰራል። እሺ ጓደኞቼ እዚህ ጋር ትንሽዬ ሳምና አረብ ያደርጋለሁኝ። በቤታችሁ ባላችሁ መስራት ትችላላችሁ። ትንሽዬ እዚህ ጋር ዘይት አረግበታለሁ። በገበታ ቅቤ በሰምናም በዘይት በፈለጋችሁ መንገድ ቤታችሁ ባለው በምትፈልጉት አይነት መንገድ መስራት ትችላላችሁ። ብቻ ግን ሾርባ ሲሰራ ዘይትም ሆነ ቅባት ነገር አይበዛም፣ አታብዙ። ወደሱ አሁን እዚህ ጋር ትንሽዬ ጨምሬያለሁ። ፍጥን ያለ አሰራር ነው የምሰራላችሁ ዛሬ። ከዛ እዚህ ጋራ እንደምታዩት ሁለት ትልቅ ቲማቲም አለኝ። እዚህ ጋር የአረብ ቅመም ሚክስ ስፓይስ አለኝ። እዚህ ጋር ብላክ ፔፐር አለኝ ሩብ የሻይ ማንኪያ። ከዚህም ሩብ የሻይ ማንኪያ እዚህ ጋር ኩስበራ ለሽፍ ሩብ የሻይ ማንኪያ። እዚህ ጋር ቀረፋ ፓውደር ትንሽ ለሽታ ያጠፋል። እዚህ ጋር ካሞን ፓውደር አለኝ ሩብ የሻይ ማንኪያ። እዚህ ጋር ኩርኩም አለኝ ሩብ የሻይ ማንኪያ አድርጋችሁ መስራት ትችላላችሁ። ሌላ ነገር እዚህ ጋር ልብዛር ቅመም አለኝ። ይሄ ልብዛር ነው፣ እኔ እቤት ሰርቼ ያዘጋጀሁት ነው። ልብዛር ቅመም ማለት ላሳያችሁ እንዴት እንደሆነ። እንደዚህ እንደ ከሪ ፓውደር ነው ይሄ ማለት ነው። ልብዛር የአረብ ሚክስ ስፓይሲ ቅመም ማለት ነው። ግን ይሄና ይሄ ይለያያሉ ማለት ነው። እና ማጁን ተማትም አንድ የሾርባ ማንኪያ ጨምሩ። ከዛ ባዶቻው እዚህ ጋር ስጋዬን ጨምሬያለሁ። እንደዛ አድርገን እናቁላለዋለን ማለት ነው። እሺም ጓደኞቼ እዚህ ጋር እንደምታዩት አንድ ትልቅ የሾርባ ማንኪያ ማጅን ጠማጥም። እሺ ውዶች አሁን እዚህ ጋር ምን አለ መሰላችሁ? ወረጋ ይሉታል። ሩዝ ስንቀቅል ብሪያኒ ስንሰራ የተለያየ ምግቦች ስንሰራ እናደርገዋለን። ይሄ ወረጋ እና ላይሙን አስዋጥ ካላችሁ ጨምሩ። እኔ ስለሌለኝ ቢኖረኝ ሁለት ነው የምጨምርበት እዚህ ጋር። እንደገና ደግሞ ትንሽ ናት ስለሌለኝ ነው። ላይሙን አስዋጥ እንደዚህ አድርጉበት ማለት ነው። በነገራችን ላይ ሌሞን አስዋጥ እንደዚህ የወር ድርቀት ምናምን ያለባቸው ሁላችሁ ብጠጡ ተጠቃችሁ በጣም አሪፍ ነው። ስለሌለ ነው አሁን እኛ ቤት ስለሚጠቀሙት ያመጡ ይችላሉ። እንደዚህ አድርጉበት ማለት ነው። ሁለት ፍሬ ትልልቅ ካላችሁ። ከዛ ጓደኞቼ እዚህ ጋር ታመጡና ሁለት ትልልቅ ናት የተጠቀሙትን እንደዚህ ጭምር ታረጉበትና ሽብ ታረጉታላችሁ ማለት ነው። በደንብ ጥብስ ቁልስልት አድርጉት ወዶቼ። ከዛ እዚህ ጋር ቱም አለኝ አንድ ማንኪያ በደንብ የሞላ አድርጉበት። እኔ ፈጭቼ አዘጋጅቼ ነበር ማስቀምጠው ስላለቀብኝ ይሄንን ያክል አድርጌያለሁ፣ በቂ ነው። አንድ የሾርባ ማንኪያ ነጭ ሽንኩርት፣ ቱም ያልኳችሁ ነጭ ሽንኩርት ነው። እንደዛ አድርጋችሁ በደንብ ማቆላላት ጥብስ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር ምልህ እንዳጨምሩ ጨው ማለት ነው። ስጋው ግን ትሪ ይልባችኋል፣ ቶሎ አይበስላችሁም ማለት ነው። እኔ ግን አሁን የበግ ስጋ ናት፣ ፍሬሽ ናት። የበግ ስጋ ስለሆነ ቶሎ ይመስልኝ 30 ደቂቃ
በቂው ነው ይበቃዋል። ከ30 ደቂቃ በኋላ ስጋው ይበስላል። ከዛ በኋላ ስጋው ከበሰለ በኋላ ኩከሩን እንዴት እንደማረግበት አሳያችኋለሁ ማለት ነው ውዶቼ። እና ጓደኞቼ እዚህ ጋር ፓፓያ ምኩኝ ነው እዛ ለመከለስ ማለት ነው። የስሰራ ጥርግ ጽድት ሳላረኩት ይደብረኛል። ከስር ከስር እየሰራው ነው ማጽደው ወይን ማለት ነው። እና ውሃችንን እንደዚህ ሲፈላልን ውስጤ እዚህ ላይ ጭምር ሞጀር ይመስላል ማለት ነው። ይህንን አሁን በ30 ደቂቃ ያክል አበስለዋለሁ። ከ30 ደቂቃ በኋላ እንገናኝ። ጓደኞቼ ግን እዚህ ጋር ማለት ነው ይሄን እንግዲህ ተጠንቀቁ፣ በደንብ መዘጋት አለበት ሰሩ ማለት ነው። ባለጌ ድስት ነው። አያችሁ ውዶቼ፣ በዚህ ድስት መሰሩ እንደዚህ በዚህ እንፋሎቱ ወጥቶ ሲጨርስላችሁ መክፈት ትችላላችሁ ማለት ነው። ይኸውላችሁ ውዶቼ ይሄን ይመስላል። ከ30 ደቂቃ በኋላ በስሉ ማለት ነው ስጋው። አሁን እዚህ ጋር ምን አደርጋለሁ መሰላችሁ ልጆቼ፣ ማሽን አለችኝ። ይሄን ኩከሩን በዚህ ውሃ አንድ ብርጭቆ እጨምራለሁ። ስታረጉ ኩከሩን እስከዚህ ድረስ አድርጉት። እስከዚህ ድረስ ኩከሩን ይሄን ማለት ነው ስታረጉ እስከዚች ድረስ አድርጉ። በጣም እንዳሞሉት። ቆይ ወይ ደግሞ አርጌ ላሳያችሁ። እኔ ማድረግ አልፈልግም፣ ብቻ እንደዚህ በግምት እንደዚህ ነው የማደርገው እኔ። ውሃ ብቻ በዚህ አንድ ብርጭቆ አድርጉበት ስትፈጩት ማለት ነው፣ እዚህ ጋር ለመፍጨት። ከዛም ጓደኞቼ ፈጭታችሁ ስጨርሱ ኮከሩን ይኸው እዚህ ጋር ወርበትችሁን እንደዚህ መጨመር ማለት ነው። ከዛ ታማስላላችሁ። ከዛ ወዶች እንደዚህ ታማስሉና ታዋሉና ትክትክ ታረግታላችሁ ማለት ነው። ከዛ በኋላ እንገናኛለን። ከዛ ጓደኞቼ ይህን የመሰለ የሚያምር ሾርባ እንደዚህ ይሰራላችሁ ማለት ነው። አያችሁት? የተንተከተከ ሲሄድ ይወፍራል። ሾርባ በጣም መወፈርም የለበትም፣ በጣም መጠን መበጫበጭ የለበትም። ግን እኛ ቤት ቀጠን ምስል ስለሚወዱ እነሱ እንደሚወዱት እንደሚፈልጉት እንደምታዘዘው ነው የምሰራው። ይህን ይመስላል የሴትዬ እናት አስለመዱኝ የሾርባ አሰራር ማለት ይመችቶኛል። በጣም ነው የምወደው። እሳቸው የሰሩበት መንገድ በጣም ቀላል መንገድ ነው። እኔ የቀለለኝ የሰራሁት፣ እኔ የምሰራበት መንገድ ግን ከበድ ይላል። እሰራዋለሁ፣ የኔ አሰራር ከበድ ይላል። እግዚአብሔር ይመስገን መቼም ጨርሻለሁ። ትንሽ ነው የቀረው እንጂ እኔ ሳልጨርስ አዳን መቼም ያን ያክል ያንጠለጠሉኝም ዛሬ ብዙም አይደሉም። እዛ እዚህ ጋራ ውዶቼ እንደዚህ ትክትክ ብሎ ሲወጣለት እዚህ ጋር እንዲህ ነጭ ነገር ወይም ደግሞ ቅባት ነገር ምናምን ታለ እንደዚህ ማንሳት ትችላላችሁ። እኔ የለውም ስለሌለው ምንም ማነሳው ነገር የለም ማለት ነው። እና ይሄን የመሰለ የሚያምር ሾርባ ሰርቻለሁ። የጥቁሩ ምንድነው እንዳትሉ ደግሞ የደረቀ ሎሚ ወይም ደግሞ ሌሞን አስዋጥ ይባላል። እኛ ቤት እንደዚህ ቀጠን ሲል ነው የሚወዱ ሾርባ። በመሰረቱ ሾርባ ብዙ መወፈር የለበትም። ዞሮ ዞሮ ለኛ ይሄ በቂያችን ነው። እንደዚህ ይሄን ይመስላል ማለት ነው ውዶች። እሺ ጓደኞቼ፣ በመጨረሻ ይሄን የመሰለ የሚያምር ሾርባ ሰርቻለሁ። እንግዲህ ይኸውላችሁ፣ አያችሁ፣ ዋው ስንቅ መሳው ወረዲ ነው ቀምሻለሁ። ዋው በጣም ይጣፍጥ ማለት ስርና ቀመሱት። የሮመዳን ሾርባ አሰራር ነው። ሁሌም ቢሰራላቸው የማይሰለቻቸው የኩከር ሾርባ አሰራር ይሄን ይመስላል። ከወደዳችሁ ስሩት።
እንደምትወዱ ደግሞ ተስፋ አለኝ። በተረፈ ስራዬን አይታችሁ ተመልክታችሁ የወደዳችሁ የተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሀሳብ አስተያየታችሁን ስጡኝ፣ አበረታቱኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።